ይስጥልኝ ተመልካቾቻችን እንዴት ናችሁ እንደምን ሰነበታችሁ ብዙ ጊዜ መንገድ ላይ እንደ ስድብ የምንጠቀምባቸው ግን በጣም ሌላ ትርጉም ያላቸው ቃላቶች አሉ ከነዛ መካከል አንደኛውን ዛሬ እንደ ርዕሰ ጉዳይ አድርገን እናነሳዋለን ዲ ምንድነው ህሊና የለህም እንዴ ህሊና የለሽም እንዴ እንባባላለን ማውን ነገሮች ሲደረጉ ዛሬ ህሊና ርዕሰ ጉዳያችን አይደል በትክክል ስለዚህ ህሊና የሌለው የለም ህሊና ሁላችንም አደን ግን እንዴት አየርገን ነው እየተጠቀምንበት ያለ ነው የሚለውን ነገር በደንብ የምናይበት ነውና ብሬ ህሊናን ሊቀመጣሽ ወዳን ተወስኖብሃል ያው ህሊና ምንድነው ህሊና እንዲህ አድርገው ሰዎች እንዲያስቡት በቀላሉ ላስታውስ ሰውን ከሌሎች ፍጥረታት የሚለየው የመጀመሪያውና ዋናው ህሊና ነው ማቀድ ማሰብ መስራት whatever በእንግሊዘኛው ኮንሳይስ የሚባለው እና በሃይማኖት ግን ህሊና ከነፍስ ጋር በጥብቅ የተገናኘ ነው እኛ እንደዛ ነው ምናምራለን ለምሳሌ እንስሳት አራዊት ምናምን ደመ ነፍስ ነው ያላቸው ግዛን የሌላቸው ይባላል ማለት ይሄ ዕውቀት አውቀው ወስነው አይደለም የሚያደርጉት ፈጣሪ በስነ ፍጥረት ባዘዘው ህግ ነው ጸንተው የሚኖሩ ሰው ግን ህሊና ያለው ነፃ ፈቃድ አለው ከዚያ የተነሳ ነው አንዱ እንደዛ አንዱ እንደዚህ የሚያደርገው ወዲያ የምንለው ስለዚህ ህሊና ማለት በሰው በተፈጥሮ ውስጥ ፈጣሪ ያስቀመጠው ነገሮችን ትክክልና ስህተት መሆናቸውን የሚለካበት ሐሳብ ማሰቢያ ስለ ነገሮች ንቃት እንዲኖረው ማድረግ አለብኝ የለብኝም ይገባናል አይገባኝም ለዛ ነው አሁን አንቺ ያልሽው ህሊና የለህም እንዴ ህሊና ቢስ የሚባለው እኮ አንድ ሰው እንደ እንስሳ ማድረግ ከጀመረ ወይ እንደ አውሬ ከሆነ እንደውም መጽሐፍ ቅዱስ ራሱ እንደዛ ያስረዳል ሰዎች በዚህ ይመሰላሉ ለምሳሌ በአራዊት በእንስሳት በመናምን ይመሰላሉ የሚመሰሉት ከዚህኛው ኮንሳይስ ሲወጡ ማለት ነው ከሰው አይምሮ ሲወጡ ለምሳሌ ሄሮድስን ጌታ በመጽሐፍ ቅዱስ ቀበሮ ብሎታል ሄዱና ለዚያች ቀበሮ እንደዚያ ምክንያቱም ቀበሮ በግ ባየ ቁጥር ትዝ የሚለው ነገር አለ ከዚህ በፊትም አንድ ቦታ አንስቻለሁ ለምሳሌ እንደ በጎች በተኩላዎች መካከል ልካቸዋለሁ ብሏል ጌታና ይሄ ይነሳልና አንድ አስተዋይ ሰው እንዲህ ይላል ተኩላ በግ ሲያይ ምንድነው የሚታየው ምግብ አይደለም በቃ ሰው ከህሊናው ወጥቷል ማለት አንድ ነገር ከምግብ ጋር ከጥቅም ጋር ብቻ ካየው ወጥቷል ማለት ነው ራሱ ወይም ሳይሆን በሆዱ ማሰብ ጀምሯል በቃ ማለት በአሁኑ ባለው የእንግሊዘኛ ቋንቋ በገልጸው ጥሩ ሊሆን ይችላል ኮንሰምፕሽን ምክንያቱም ለምሳሌ ምግብ ብቻ ዳይሬክት ወደ አፍ የሚገባ ብቻ አይደለም ለምሳሌ የሆነ ጥቅም ኮንሱም የሚያደርገው ሴክሹአሊ ሊሆን ይችላል ለምሳሌ አንድ ወንድ ሴትን ሲያያት በሙሉ ሴክሹአሊ የሚያስብ ከሆነ ሴቲቱ ወንድ ስታይ ሴክሹአሊ ብቻ የምታስብ ከሆነ ፓራሜትራቸው ከዚህ አምረሻል አላማርሽም ምናምን የሚለው በሙሉ በነገራችን ላይ ይሄ እንደዚህ ማልባስ አልነበረባትም ነበረባት ስታንዳርዱ በሙሉ ከሆነ ነገር ጋር ነው በነገራችን ላይ ሰዎች በእንደዚህ አምሯቸው የሚያስብ ሰዎች በቃ ሌላ ማሰብ አይችሉም የሰዎች ሪሌሽንሺፕ በሙሉ በዚህ ነው የሚያስቡት እና በሌላ ቋንቋ ከሆነ ኮንሱም ከማድረግ ጋር ከመጠቀም ለራስ ጥቅም ምን ታረግልኛለህ ምን ይቀርብኛል በሙሉ ከጥቅም ጋር ያሉ ሐሳቦች ናቸው ምን ሊጎዳኝ ምንሽ ሊጎዳኝ ምናምን የሚሉት ማለት ነው በሙሉ እነዚህ ህሊና ቢስ የሚያደርጉን እነዚህ ናቸው ምን ሊቀርብን የሚሉ ማለት ነው ኮንሺየስሊ አንኮንሺየስ ስለሆነ ደግሞ ለምሳሌ እንስሳት አንኮንሺየስሊ አንኮንሺየስ ናቸው አንኮንሺየስሊ አንኮንሺየስ ማለት ምን ማለት ነው ሆነ ብሎ አይደለም የሚርቀው ሆነ ብሎ በቃ ተፈጥሮ እንደዛ ነው ይሄኛው ግን ኮንሺየስሊ አንኮንሺየስ ሆነ ብሎ ነው እንደዛ የሚሆነው ማለት ራሱን አለማምዶ ወደዚያ ወስዶ ማለት ነው ባለፈው ጊዜም ደግሞ ስለ ልምድ ስንናገር ስለነበረ ስለዚህ ህሊና ማለት ሰው ከእንስሳት ከአራዊት ከእጽዋት ከነዚህ ግዛን ከሌላቸው ነፍስ ፈቃድ ምን ከሌላቸው የሚለየው መሰረታዊ ነገር ነው እና አሁን ግን ጉዳይ ያደረግነው ሰዎች ሆነ ብለው ይሄን ወደ ማጣት እየሄዱ ነው ማለት ነው በልምምድ ምንም ሳናውቀውና እንግዲህ ምን እንደፈለግሽ አላውቅም መጀመሪያ ስጠይቀኝ ጉዳዩ ግን ምን ነጋገርበት ይሄን ማዕከል ያደረገ ነው ምናየው ወደ ሰውነት የመመለስ ጉዞ ማለት ነው እሱን ራሱ ለማወቅ እንግዲህ ባይምሮ ምን ይመጣል መሰለ በየጊዜው መንገድ ላይ ስትወጣ የምታያቸው ነገሮች ሁሉ የሚያስፈሩ የሚሆኑ ነገሮች አሉ
ሰው ህሊናውን እያጣ ነው ወይ? ምንድነው ወደዚህ የሚያደርሰን ነገር? ለምንድነው እንደዚህ አሁን ወደ ኮንሰፕሽን ወዳልኩ ሁሉ ነገር ከጥቅም ጋር እያያያዝንበት የመጣነው ነገር ምክንያት ምንድነው ብለን እንድንጠይቅ ስለሚያደርገን ወደዛም ለመንደርደር ፈልጌ ነው። ወደ ግራ ወይ ወደ ቀኝ እሄዳለሁ። አይ በሬ ሲናገር ሁሌ እንደምለው የሆነ ነገር ስለሚያስታውሰኝ ተማሪዎች ያለ ዩኒቨርሲቲ ግቢ የሆኑ ጓደኞቼ ተከራይተው የሚኖሩበት ቤት ነበርና አንድ ጓደኛችን ፊሎሶፊ ተማሪ ነው የጻፈው ጥቅስ ነበረ። ጥቅሱ ከነጋድራስ ገብረሕይወት ባይከዳኝ መጽሐፍ ላይ ነው። በኋላ መጽሐፉን ያነበብኩት በዛ ኢንስፓይሬሽን ነውና ምን ይላል ጥቅሱ? እሳቸው መጽሐፍ ላይ ያለው እንትን ላይ ሰው ከእንስሳት የሚበልጠው በማሰቡና በማስተዋሉ ነው እንጂ በጉልበትማ ቢሆን አህያና በቅሎ ይበልጡት አልነበረም ምን የሚል እንትን አለው እና እሱን ለብቻው ወጥቶት አስቀምጦት ይሄ ነገር ለምሳሌ መጽሐፉን ነገሩኝና አነበብኩት። አንድ እሱ ነው። ከዛ ደግሞ ሌላ ሁለተኛ እዚያ ላይ ምንድነው ዛሬ ሽሜ ልሆን ነው ግጥም አንድ ግጥሙን ስለረሳሁት ግጥሙን አላ እንደ ሽሜ አላስታውሰው ግን መሰረታዊ ሐሳቡ ምንድን ነበር ማረሳው? ሆድ ካገር ይሰፋል ሲባል ሰምተናል። ሆድ ካገር ይሰፋል ማለት ግን ይበልጣልና የሱ ነው ዋናው ማለት ግን አይደለምና ብዙ ሰዎች ሆዳቸው የምርም ካገር ሰፍቶባቸው አገርን ሁሉ የሚበሉ ሰዎች አሉ ምናምን ያለው ጉዳይ ትዝ ይለኛል። ልናነሳ ካሰብነው ጉዳይ ጋር ከስነ ልቦና አንፃር እነዚህ ሁለት ነገሮች እንዴት እንደሚሉ ማንሳት ፈልጋለሁ። አንደኛው ህሊና ይሄ ኮንሺየስነስ ምናምን የምንለው ነገር ብዙ ነገራችንን የሚተረጉም ነገር ነው። ሁሉንም ነገራችንን። ስለዚህ ለምሳሌ ስኬትን፣ ጥሩነትን፣ የአእምሮ ህመምን፣ የስነ ልቦና ደህንነትን፣ ህመምና ደህንነት በጣም የተለያዩ ጉዳዮች ስለሆኑ እነዚህ ነገሮች በሙሉ የሚበይን መሰረታዊ ጉዳይ ነው። ስለዚህ ከዛ ህክምናውንም ደግሞ በዛው ልክ አሁን ችግሩን ብቻ ለማንሳት አይደለም በኋላ ላይ ስናነሳ ህክምናውንም እንዴት መሄድ እንዳለበት የሚያስቀምጥ ጉዳይ ነው። አንድ ይሄ ነው። ስለዚህ አሁን ለምሳሌ በጣም ከጥቂቶቹ ነገሮች እናንሳ ብሬክ አላቸው ነገሮች ለምሳሌ ይሄ የምናይበት መነጽር ስኬትን የምናይበት ነገር በጣም ቅርብ የቀረ ስኬት የመሰለ ነገር ተስፋ ቆርጠንበት ለምሳሌ ሰዎች እድሜያቸው እየጨመረ ሲመጣ በየጊዜው እድሜያቸውን ተከትሎ የሚመጣ ጥያቄ አለ ይላል። ስለዚህ አንደኛው ሰዎች እድሜያቸው ወደ መሸምገል እየደረሰ ሲመጣ የሚጠይቁት አንደኛው ጥያቄ ምን አበርክቻለሁ የሚል ጥያቄ ነው ይላል። ስለዚህ ከዛሬ 20 ዓመት በፊት በ20 ዓመታቸው ስኬት ነው ብሎ ያሉትንም ነገር በ40 ዓመታቸው ስኬት ነው ያሉትንም ነገር 60 ላይ ሲደርሱ ኢቫሉዌት ያደርጋሉ እና አንዳንድ ሰዎች በጣም ከባድ የሆነ የስነ ልቦና ቀውስ ውስጥ ራስን መጥላት ውስጥ ምናምን ውስጥ የሚገቡት ወይም ደግሞ አንዳንድ ሰዎችን እስከዛሬ ይሰሩበት ከነበረው መንገድ በተለየ መልኩ እንዲሰሩ የሚያረጋቸው ነገሮች እንዲገቡ አስተውላችሁ ከሆነ በዛ እድሜ ያካሉ ሰዎች ወደ ቤተክርስቲያን መቅረብ ሰፈር ውስጥ አስተባባሪ መሆን በጎ ስራዎችን መስራት ማለት እንዲያስቡ የሚያረጋቸው የነቃ የሆነ የህሊናቸው ክፍል ስላለ ነው ይላል። ያ ማለት እስከዛሬ ያረጉት የነበረው ስኬት እንዳልሆነ መረዳት የሚጀምሩበት ጊዜ ላይ ቢያንስ የቀረውን ጊዜ የተሻለ ስኬት የሚሰራ ስራ ለመስራት የሚያረጉ ሰዎች አሉ። በተቃራኒው ደግሞ በቃ ተስፋ መቁረጥ ውስጥ ምናምን ሆኖ በጣም ይሄ ጄሪያትሪክ ዲፕሬሽን የምንለው መጨረሻ ላይ ራስን እስከ ማጥፋት የሚደርስ ተስፋ መቁረጥ ውስጥ ከተው ሰዎችን ቀድሞ በተለይ እንዲሞቱ ሁሉ የሚያረጋቸው ጉዳይ ይሆናል ይላል። ስለዚህ ህሊና የዚህን ያክል በጣም በቃ ፓወር ያለው ጉልበት ያለው ነገር ነው እኛ ውስጥ። ሞራልን ነገር እናንሳ ለምሳሌ የምናደርጋቸው ነገሮች አሁን አንዱ ትልቁ ነገር ምንድነው የሆነ ጊዜ ላይ ልንዘጋው ብንሞክር እንድናሸንፈው ብናል ለምሳሌ ወይ ምክንያት ፈጥረን ወይ የሆነ ነገር አድርገን ወይ ጩኸቱንና ይሄ የነገረን ያለውን ተው ያለ የንስሐ ይነጥርን ይመስላል እንደዚህ አድርግበት አስተካክለው ምናምን የሚለውን ነገር በሙሉ ዘግተነው እንኳን ብንቆይ ተዘግቶ የሚያልቅ አይደለም። እንደውም ዘጋንበት ማለት የበለጠ ውስጡን እየበላ እንዲሄድ የሚያደርግ ድል ፈጥረን የቆምንበትን መሰረት እስኪያናጋ ድረስ በጣም ጉልበት ያለው ነገር እንዲሆን ያደርጋል። ከስነ ልቦና አንፃር እነዚህ ነገሮች ማንሳት እንችላለን። ሌላው አንድ እንትን ለመጨመር ከዚህ ከህሊና ጋር ተያይዞ ያለው እንደ ማህበረሰብ ሰው በአጠቃላይ ይሄ ሰው እንግዲህ አሁን ከሆነ ሚሊዮን ዓመትን በፊት የነበረው ሰው ነው ወደፊት የሚቀጥለው ሰው ነው አይደል? ያ ሰውነት በሚሊዮን ዓመት ውስጥ መኖሩ ባይረጋገጥም እንደው የጊዜ ቀመሩ ምን ያህል ጊዜ እንደሆነ ሁላችን እንረሳለን። ኤግዛክትሊ። ስለዚህ እንደዛ ስለሆነ በዚህ ሁሉ ጊዜያቶች ውስጥ በሚቀያየሩት ጊዜያቶች ውስጥ ሰውነት እንዲቀጥል የሚያደርገው ህሊና ነው ይላል። ኮንሺየስነስ
ነው እየሄደ የሚሆነው። ከዛ በጣም መሰረታዊ የሆነ ጉዳይ ብር ያለው ላይ ጨምረን ተመልካቾችም እንዲያስቡበት ይሄንን ጉዳይ ስናነሳ የሚለውን ነገር ማንሳት ፈልገን ምንድነው ቢለው ቀድመው ከኛ በፊት የነበሩት አስገኞቻችን በጣም ኮንሺየስሊ አስበውበት ህሊናቸውን ተጠቅመው ከብዙ ነገር አንፃር አድርገው የሰሩት ነገር ሰውነትና ሰብዕና ጥሩ ሆኖ እንዲቀጥል አድርጎታል። ከዛ የማይደርስ ይመስላቸዋል ብዙ ሰዎች ለመውቀስም ለማለትም ወደ ኋላ ተመልሰው እንዲህ አድርገው እኮ እንዲህ ተፈጥሮ እኮ ምናምን ብለው ወደ ኋላ ለመመለስ ይቀላቸዋል አለ። ያንን ህሊና ግን ተጠቅመው ወደፊትን ስለማያዩ እነሱ ራሳቸው እያስቀመጡ ያሉት ማንነትና ሰብዕና እየተከሉ ያሉት ነገር ወደፊት የሚመጣው ማንነትና ሰብዕና ሊያጠፋ ሰውነትን ሊያጠፋ የሚችል ነገሮች መሆናቸውን ሆን ብለው ይረሳሉ። ኮንሺየስሊ አንኮንሺየስ ይሆናሉ የሚለው ይሄ ነው። ሆን ብለው ይረሳሉ። ሆን ብለው ሲረሱት ብዙ ምክንያት ሊኖራቸው ይችላል፣ ግን እነሱ ጋር የሚቆም እንዳልሆነ ይረሳሉ። ትውልድ የሚያጠፋ ስለዚህ ወደ ኋላ ተመልሶ ትውልድን ስለማጥፋት ነው የሚወቅሰው ሰውዬ እሱ ዛሬ እያደረገ ያለው ነገር ኮንሺየስ ካልሆነበትና ህሊናውን ተጠቅሞ በትክክል አስበው የማያደርገው ጉዳይ ከሆነ ወደፊት ላለውም ትውልድ የሚያጠፋና ሰብዕናን የሚያጎድፍ እንደሆነ ይረሳሉ ሰዎች። የዚህን ያክል ጉልበት አለው። አዎ በጣም ሚሊዮን ለማንሳት እኔ ግን አሁን በተደጋጋሚ ሆን ብለው የሚለው ነገር በጣም ስለተነሳ ለኔ ጥያቄ ፈጠረብኝ። ለምንድን ነው ሆን ብለው ሰዎች እንደዚህ የሚሆኑት? ሽም ያንተ ጋር አንተ ደቀረው ለነሱ መለሳለሁ። ያንተን ጥያቄ መልስ ራሱን አስችለ ነው ብላዊነትን ሆን ብላዊነትን ኢንቴንሽናሊቲ በጣም ኮንፊዥን ማየት በጣም እየበዛም ስለሆነ መጣ። አሁን ብዙ ሰው ለሰው ራሱ ያለውን ግንኙነትም እያበላሸብን የመጣው ሁሉም ያንን ነገር ያን ህሊናውን እያጣ የራሱን ጥቅም ብቻ እያስከበረ ነው የመጣውና ምንድነው የገፋን ነገር ወደዚህ የመጣን ነገር ምንድነው? ለምንድነው እንደዚህ ምንድነው ይቻላል? እንደው ህሊና ቢስነት ሆም ብሎ ብቻ ላይሆን ይችላል። ሆም ብሎ የሚሆን ይኖራል፣ ግን ሆም ብሎም ሳይሆን እያጣው የሚመጣበት ነገር ግን ይኖራል እና እንግዲህ ብዙ ጉዳዮች ይኖራሉ። ህሊና እንደተባለው በጣም ልዩ የሚያደርገን ነገር ነው። ማስተዋል ብንል ማመዛዘን ብንል እነዚህ ሁሉ ሰዋዊ የሆኑ ሰው የመሆን ልኮች ከህሊና የሚመጡ ናቸው እና ልክ ነው ልክ አይደለም ይሄ ነገር የሚለውን እንደው ቀድሞ እንዴት ይመጣል የሚለውን ከማንሳት በፊት የህሊና መሰረታዊ የሚባሉ ጥቅሞች አሉ አይደለ? አንደኛው ጥቅም ልክና ልክ ያልሆነውን ነገር እንድንለይ ነው የሚያደርገን። ስለዚህ አንድ ሰው ህሊና አለው ስንል ይሄ ልክ ነው ይሄ ልክ አይደለም ብሎ ማመዛዘን ማሰብ ይችላል ማለት ነው። ሁለተኛው ነገር ህሊና ማድረግ የሚገባንን ነገር ስናደርግ ያ ልክ ነው ብለን ያሰብነውን ነገር ስናደርግ የእርካታ ስሜት የማሳቅ ስሜት እንዲሰማን ያደርጋል። ሶስተኛው ማድረግ የማይገባንን ስናደርግ አሊያም ደግሞ ማድረግ የሚገባንን ልክ የሆነውን ነገር ሳናደርግ ስንቀር ደግሞ የጸጸት ስሜት እንዲሰማን ያደርጋል። ስለዚህ ህሊና እጅግ በጣም ጠቃሚ የሆነ የሰውነት ልክ ነው እና አሁን ህሊና ቢሶን ማለት እነዚህን ነገሮች ያጣን ማለት ነው። ልክና ልክ ያልሆነውን ነገር መለየት ወይ ያቀተናል፣ አሊያ ደግሞ ልክ የሆነውን ነገር አድርገንም ምንም እንዳደረግ ላይ ሰማን ይችላል። ልክ ያልሆነ ነገር አድርገን መጸጸት እናቆማለን። ማድረግ የሚጠበቀንም ሳናደርግ ስንቀር ምንም ግድ አይሰጠንም ማለት ነው። እንግዲህ ህሊና ቢሶን ማለት ይሄ ነገር ከምን ይመጣል? ምንድነው የሚሆነው? በጣም በርካታ ነገሮችን ማንሳት ይቻላል። እንደው አንድ ሁለት ነገሮችን ላንሳ። አንደኛው አንድ ጽሁፍ ሳነብ ሶሲዮሎጂካል ኮንሴፕት ይመስለኛል ትራጀዲ ኦፍ ዘ ኮመንስ ነው ምናምን የሚባለው ነገር ማለት የሁሉም የሆነ ነገር የማንም ይሆናል አይነት ነገር ማለት ከዚሁ ጋር የተያያዘ ደግሞ ይሄ ዲፊዥን ኦፍ ሪስፖንሲቢሊቲ የሚባል አሁን ለምሳሌ መንገድ ላይ እየሄድን የሆነ ሰው ወድቋል እዛ አካባቢ ሌሎች ሰዎች እናያለን እና ይሄ ሰው ምን ሆኗል? እንግዲህ ህሊና ይህን ሰው የወደቀን ሰው ደግፌ ማለፍ እንዳለብኝ ይነግረኛል። ህሊናዬ that is ማድረግ ያለብኝ ልክ ነገር ግን አይ ሰዎች ስላሉ እነሱ ሰዎች ይረዱታል።
ኃላፊነቱን አሻግራለሁ። ምክንያቱም ሰዎች ስላሉ ምናልባት እኮ ምንም ሰው ባይኖር ኖሮ ላግዘው ይችል ይሆናል። እርግጥ ሆን ብሎ ሲሆን ምን ይሆናል ብሎ እንዳላየ ለማለፍ እንሞክራለን ማለት ነው። እና አንዱ ነገር ከዚህ ነው የሚመነጨው። እና የጋራ ደግሞ በሚሆኑበት ጊዜ ጉዳዮች ስለዚህ እንስራ እስቲ እንደዚህ እናድርግ ብለን ስንሄድ በጎም ነገር ይችላል እንደው የሆነ ነገርማ ማድረግ አለብን። አሁን እኮ እንዲህ አይነት ችግሮች እየታዩ ነው። አካባቢያችን ማጽዳት አለብን ሊሆን ይችላል። ሰፈራችን ማጽዳት አለብን። ስለዚህ ማጽዳት አለብን። ከዛ ገባን ወደ ቤታችን። ማን ነው የሚያጸዳው? እኔ ቅርብ ጊዜ አስታውሳለሁ ኖርበት ኔበርሁድ አካባቢ የጽዳት እንትን ተብሎ ከመንግስት አካላት እንደዚህ ካምፔን ነበር እና እንድትመጡ ተባለ። አይ የሚወጡ ሰዎች ይኖራሉ ብሎ 2 ሰው ነው ምናምን የተገኘው ማለት ሁሉም ለሌላው። ስለዚህ እና ከዛ አይነት ስሜት ሌላ ሰው ቴክ ኬር ያደርገው ይሰራዋል ያደርገዋል ብሎ ከማሰብ ሊመጣ ይችላል። ሁለተኛው ነገር ደግሞ ሁሉም ሰው ያደረገው ነው። ስለዚህ እኔ ጋር ሲመጣ ነውር የሚሆንበት ወይም ስህተት የሚሆንበት ምክንያት ምንድን ነው? ሌላው ሰው እንግዲህ ብዙ ሰዎች የሆነ ነገርን ስላደረጉ ልክ ያልሆነ ነገርን ልክ አያደርገውም። እዚህ በአብኖርማል ሳይኮሎጂ ላይ ስታቲስቲካል ኖርማሊቲ የሚባል ነገር አለ አይደል? በጣም በዚህኛው ነገር ውስጥ በጣም አብኖርማል የሚባለው ነገር ምንድን ነው ሲባል ብዙ ምቾት አይሰጠኝም። ስታቲስቲካል ኖርማሊቲ ብለው የሚያስቀምጡ ባለሙያዎች አሉና ብዙ ሰዎች ተሰብስበው ያደረጉት ነገር ብዙ ሰዎች ስላደረጉት ልክ ነው ማለት ግን አይደለም። ስለዚህ የሆነ ልክ ጤናማ ነገር ራሱን የቻለ መለኪያዎች በራሱ አሉት። ስለዚህ ብዙ ሰው አደረገው አላደረገው የሚሰራባቸው ቦታዎች ሊኖሩ ይችላሉ። አሁን በምናወራው በህሊና ጉዳይ ግን ብዙ ሰዎች ሮንግ የሆነ ነገር ተገቢ ያልሆነ ነገር ስላደረጉ እሱን ነገር ልክ አያደርገውም እና ያ አይነት እይታ ብዙ ሰው እያደረገው ስለሆነ እኔን ታማኝ መሆን እንፈልጋለን። ብዙ ሰው ግን እያጭበረበረ ነው። ስለዚህ በምሰራው የንግድ ሂደት ውስጥ ኧረ ተው አንተ ቅርብ ጊዜ አንድ ወዳጅ ሲያጫውተኝ ሰውየው የሆነ ቢዝነስ ውስጥ መግባት ፈለጉ። እጅግ በጣም ታማኝ ሀቀኛ የሆኑ ለረጅም ዓመት የቆየ ቢዝነስ ያላቸው ሰው ናቸው። በጣም ትልቅ የተከበሩ ሰው እና የሆነ ቢዝነስ ያው እንትኖቹ መጥራት ልክ ስለማይመጣ ብዬ ነው እና የሆነ ቢዝነስ ውስጥ ሊገቡ ሲሉ በጣም የሚያውቃቸው ወዳጄ ይቅርብ ለአንተ አይሆንም ይሉታል። እንዴት? እኔ ጠንካራ ሰራተኛ ነኝ። እንዴት ነው የማይሆነው? አይ ይሄኛውን እንትን ካላጭበረበርክ አትወጣውም፣ እንትን ካልቀላቀልክበት አያዋጣህም፣ አንተ ደግሞ እንደማታደርገው አውቃለሁ፣ ስለዚህ ከስረት ትወጣለህ ይሏቸዋል። እንደዛ ነው ይሰራ። እስቲ ቆያሉ እኚህ ሰው ህሊና ያላቸው ሰዎች ስለሆኑ ይሄ እዛ ጋር የተቀላቀሉ ሌላው የሚሰራው ምን ችግር አለ? ሌላው ቀላቅሎ እንደዚህ የሚያደርግ ከሆነ እኔም ልገባበት ወደ ማለት አሰሉት ምናምን ካልኩሌት አደረጉት። እንደማያዋጣ ሲገባቸው ራሳቸውን ሰብሰብ አደረጉ እና ምንድነው ሌላው ሰው ስላደረገው እኔ ባደርገው ምን ችግር አለ የሚለው ምሳሌ አንዳንዴ ህሊናን ለሰጠነ ሆም ብሎ ከምናደርገው ማለት እነዚህም ወደዛ የሚወስዱ ነገሮች አሉ። ከዛ ውጭ ግን እየሰማን ያደግናቸው ነገሮች አሁን ለምሳሌ ሲሾም ያልበላ ስርቆት ላይ አንስተነዋል አይደለ? ሲሻር ይቆጨዋል። በዚህ አባባል ከጡጦ ጋር ይሄንን አባባል እየሰማ ያደገ ሰው የሆነ ስልጣንና ገንዘብ ያለበት ቦታ ላይ ሲቀመጥ ምን እንዲያደርግ እንጠብቃለን? ልክ መስሎት ያደገው ነገር ይሄን ነው። ህሊናው ማኒፕሌት ተደርጓል። አሁን እኮ ብዙ ህሊናን እንደዚህ አላግባብ እንትን የሚዘውሩ እኮ አካላት ምናምን ተፈጥረዋል። ሳይንስ በሚመስል መንገድ፣ ስልጠና በሚመስል መንገድ ምናምን አንዳንድ ጊዜ ለክፉ ተግባራት ለአሸባሪነት ድርጊት ሊሆን ይችላል፣ ለተለያዩ የወንጀል ድርጊቶች እኮ አዳጊ ልጆችን መልምሎ ኢንዶክትሪኔሽን ነው የሚባለው በቃ በሆነ ሀሳብ ሞልቶ ማውጣት። ምንድን ነው የሚደረገው? ህሊናቸውን ልክ ያልነበረውን ነገር ልክ አስመስሎ ማሳየት፣ ስህተቱን ተገቢ ነገር። ስለዚህ ሲገል
አለው። ህሊናው ጸጸት እንዲሰማው አይደለም የሚያደርገው፣ ሌላ ትርጉም ተሰጥቶታል ማለትና በዚህ አይነት መንገድ ደግሞ ሰዎች ማኒፕሌት ተደርገው ወይም ደግሞ አእምሯቸው ወደ ሌላ ነገር ተወስዶባቸው ህሊና ሊያጡ ይችላል እና በጣም በርካታ ምክንያቶች ይኖራሉ። እንደው የተወሰኑትን ለማንሳት የቀረው ምክንያት ደግሞ ተመልካቾቻችንም በየቤታቸው ሆነው እንደሚወያዩበት አምናለሁ። ደግሞ እንድትወያዩበት እንጋብዛለን። በጣም ስለሚጠቅም አንድ የሬዲዮ ፕሮግራም ላይ ኢንተርቪው ሳደርግ አንድ ሰው ምን አለኝ፣ ሀሳብ መቆርጠም አለብን የሚል ነገር ሲናገር ሰማውና እንደዛ ማሰብ በደንብ ካሰብንበት መጨረሻ ላይ መልሱን ልናገኘው እንችላለን። አሁን ሰዎች ስለሚያደርጉት ሌላ ሰው ተከትሎ የሚያደርገው ያልከው ነገር ምን ትዘስ ብሎ ይመስል ትምህርት ቤት ልጆች ዩኒፎርም ሲለብሱ በትክክል ዩኒፎርም የሚለብሱ ልጆች አሉ፣ የማይለብሱ ልጆች ደግሞ አሉ። እና አንደኛው ልጄ መልበስ አልፈለግም፣ የሆነ ነገር መቀላቀል ፈልጓል፣ አንዷን ነገር ማብደል ምናምንና አይ አይቻልም አልኩት። እንዴ እናንተና እኮ እንደዚህ ያደርጋሉ አለ እና እናንተና ገደል ስለገቡ አንተ ገደል ትገባለህ ወይ? እኔ እኮ ገደል ልግባ አላልኩሽም፣ ዩኒፎርም ልቀይር ነው ያልኩት። እንደዚህ የምናያቸው ነገሮችን በትክክል አሁን እንዲያውም ህሊናህን ጠብቀ ወይም ደግሞ ህሊናህን ትክክለኛው የሰው ልጅ ህሊና በሚፈቅደው መንገድ መጓዝ ልክ ያልሆነና ጎጂ ነገርም እየሆነ መጥቷል አይደል? እና ይሄ ነገር ሆን ብለውም ቢሆን እነዚህ ሂደቶችም ቢሆኑ ያመጡን ግን ደግሞ በሆነ መንገድ ማስተካከልና መመለስም አለብን። ያን ለማድረግ ደግሞ የመጣብን ጉዳት ምንድነው እየደረሰብን ያለው? እንደዚህ አይነት ህሊና ማጣት ህሊና ቢስነት ስለበዛ ምን ተጎዳን? ምን መጣብን? ስለዚህ በምን እናስተካክለው አይደል? የህሊና ጉዳት ምንድነው የሚለውን ምሳሌ ህሊናን እኔ ቅድም ነካ አድርጌ ተውኩታለሁ። ነፍስ የሚባል ነገር አለን ሰዎች እና ነፍስ አዋቂ ተደርጋ ነው የተፈጠረችው ፈጣሪ። ከዛ ባለፈው እንግዲህ በትንሳኤው ጊዜ ማንስተናል። ይሄ ክፉና በጎ ለማወቅ ምናምን የሚለው የአዳም ውድቀት የሚመጣው ምናምን ማለት ነው። እና የህሊና ጉዳት እንዴት ነው የሚለውን ለመረዳት በእንትን ምሳሌ የሚያስረዳ ከሆነ እሱን ላምጣ። ለምሳሌ የሰለለ የሞተ እግር ወይም እጅ ፓራላይዝድ የሆነ ነርቭ ሲስተሙ እና ምናምን ሲስተሙ ማይሰራ አለ አይደለም? ከዛ ስሜት መሰማት ያቆመው ማለት ነው። ልክ አሁን እጅ እግር እንደዚያ ከሆነ ቶሎ አይሰማውም። ለምሳሌ እንደዚህ ቢነካ እንደዚህ ቢደረግ ነው። ያው ህሊና ደግሞ እንደዛ በአካል አናየውም እንጂ እንደዛ ሲሆን ማለት ነው። በነገራችን ላይ ልክ አሁን የአእምሮ በሽታ የምንለው አለ አይደለም? ልክ ያ ኖርማሉን አብኖርማል አድርጎ ወይም አገላብጦ እንደሚያደርገው ህሊና ወደዚህ ደረጃ ሲደርስ ማለት ነው ታሞ ወይም ደግሞ በመንፈስ ብንወስደው ለምሳሌ ሰዎች ሰይጣን አድሮባቸው ልክ የሰይጣንን ድርጊት የሚፈጽሙ እንደሚሆኑት ማለት ነው። ሰዎች ዲሞኒክ ሲሆን ያ አስተሳሰባቸው ዲሞኒክ ሲሆን ወይም ደግሞ እንዲህ እናድርገው ኦፕሬቲንግ ሲስተም ለምሳሌ አሁን ዓለምን ለመቆጣጠር የዌስቱና ኢስቱ አንዱ የሚፎካከርበት ነገር አንዱ እሱ ነው። ለምሳሌ እኛ የምንገዛቸው ኮምፒውተሮች፣ ላፕቶፖች፣ ሞባይሎች ኤቭሪቲንግ ኦፕሬቲንግ ሲስተሙ የዌስተርን ነው አይደለም? ስለዚህ ለነሱ ሪፖርት ያደርጋል። እኛ በፕሪንተሩ ሁሉ እኛ ነፃ አይደለንም የምንለው እኮ ለሰሪው ሪፖርት ያደርጋል። እና ኦፕሬቲንግ ሲስተሙ ባይኖር አንድ ሞባይል ከአንድ ድንጋይ በምንድን ነው የሚለየው? በቅርጹና በአብረቅራቂነቱ ካልሆነ በቀር ስንጥለው እንደ ድንጋይ ይሆናል። ምንም እንትን አይልም። ሪከርድ ላድርግ ብል አያረግም። ሚሞሪው ያ ኦፕሬቲንግ ሲስተሙ ስለሌለ ማለት ነው። ሰው በነገራችን ላይ ያችን ነፍስ ባትኖረው ልክ እንደዛ ማለት ነው። አእምሮ ተሰርቶ ግን ኦፕሬቲንግ ሲስተም እንዳልተጫነበት ኮምፒውተር ምንም ከጣውላ እንደማይለየው ማለት ነው። ከዛ ኦፕሬቲንግ ሲስተሙን ደግሞ ሁለት አይነት አለ ብለን እናስብ። የዌስቱ ሲስተም አለ። ለምሳሌ የኢስቱ የቻይና ለምሳሌ አሁን ባለፈው ህዋዌ የሚባለውን ስልክ በጉግል ነበር የሚጠቀም አንሰጥህም ሲሉት ሌላ ሰራ አይደለም? ያ ገበያውን ለመከልከል ነበር እነዛ አሜሪካኑ ያደረጉት። ልክ አሁን ተመልከች እንግዲህ
ነፍስን እንግዲህ እንደ ኦፕሬቲንግ ሲስተም ከወሰርናትና ሁለት አይነት ኦፕሬቲንግ ሲስተም ካለ የእግዚአብሔራዊ የሆነ ኦፕሬቲንግ ሲስተም አለ፣ የሰይጣናዊ የሆነ ኦፕሬቲንግ ሲስተም አለ ብለሽ ውሰጂው። ለምሳሌ እንደ ሶፍትዌር ሰዎች ቢወስዱት ማለት ነው። ስለዚህ እግዚአብሔራዊውን ተነጥቀው ሰይጣናዊው ሲሆን ሰዎች በዚህ ኢራሽናል በሆነ ለምሳሌ ኢራሽናሊቲ የምንለው በነገራችን ላይ ማለት ኢስ ጀስት እንደዛ ኦፕሬቲንግ ሲስተም ነው። እንደዛ ነው ሰዎች እና ዲሞኒክ ይሆናሉ። በመጽሐፍ ሰዎች ሰይጣን ተብለው ሁሉ ያውቃሉ። ቢኮዝ በሱ ኦፕሬቲንግ ሲስተም ሲሰሩ ማለት ነው። እሱ ሪቨርስ ነው የሚያደርግልሽ። ለምሳሌ አሁን ዌስቱ እንደዛ ነው የሆነው። ለምሳሌ ሴትና ወንድ ሶሻል ኮንስትራክት ነው አሉ። ለምሳሌ ሶሻል ኮንስትራክት ነው ሪቨርስ እናደርገዋለን አሉ። ሶሻል አይደለም ናቹራልም ነው ከዛ ከፈጣሪ ጋር ይገናኛል አሉ። እና እነዛ ዴይሊ ዋየር ቲቪ ዋት ዘ ውመን ፊልም የሰሩት ማለት ነው። እና ምንድነው ያሉት? ዌስቱ ምንድነው ያለ? ሴሜቲክ የስሪ አብርሃሚክ የሆኑት ሪሊጅን የጁዳይዝም፣ የክርስቲያኒቲ እና የኢስላም ሶስቱም አብርሃሚክ ናቸው። የነሱ ሶሻል ኮንስትራክት ነው። እኛ ዌስት ነን፣ ይሄን አንቀበልም፣ መተው አለብን። ሴት ወንድ የሚባል የለም፣ ጀንደር ሰዎች መርጠው የሚሆኑት ነው ምናምን አለና ሌላ ተመልከች አመጣ። ዴይሊ ዋየሮች ምን አደረጉ? ነን ሴሜቲክ የሆነ አገርና ኋላ ቀር የሆነ ውስጥ ሄዱና ይህን ጥያቄ ጠየቋቸው። ምንም አይነት ትምህርት ያልተማሩ ኬንያ ውስጥ ያለው ጎሳ ይመስለኛል የጠየቁት፣ እርግጠኛ አይደለሁም። የሴትና ወንድ ልክ ኦፕሬቲንግ ሲስተም ነው፣ ልክ እንደዚህ ማለት ነው። እና ሄደው ሲጠይቋቸው እነሱ ዲስፕሩቭ ለማድረግ ነው የተጠቀመበት። እንትኑ ሳቀበት። ለምሳሌ ወንድ ጋር ብንገባዋት ምናምን አለው። እንግዲህ ስለዚህ የተያዩ አየሽ አሁን ቅድም ባለፈው ሳምንት ስንወያይ ልማድ በሰው ሁሉ ያለ አሁን ይሄ ሰውዬ አሁን ባለው ሶሻል ስትራክቸር ሴሜቲክ አይደለም፣ ክርስቲያን አይደለም፣ ጁዳይክ አይደለም፣ ኢስላም አይደለም፣ ትራዲሽናል ሪሊጅን ግን ከተፈጥሮ ጋር በጥብቅ የተገናኘ ስለሆነ ሪጀክት አደረገ። አስገራሚ ነገር ነው። ሰዎች በደንብ እንዲያስቡበት ፈልጋለሁ። ይሄ አንዳንድ ሰዎች መሰልጠን ለምሳሌ እንደዛ የሚያስቡ ሰዎች ስለሰለጠኑና ስለተማሩ ብቻ የሚመስላቸው ሰዎች አሉ። እና በነገራችን ላይ ሰዎች አመጽ አላቸው፣ አመጽ አለን። አሁን ይሄ ለምሳሌ ይሄን እዛ ፊልም ላይ እዛ ዋት ዘ ውመን የሚለው ዶኪመንተሪ ላይ አንዲት አሜሪካዊት ሳይንቲስት የት ነው የተጀመረ ብላ ጀማሪውን አሜሪካዊ ሳይንቲስት ሌላ ነው እና የመጥላት ነው ሴሜቲክ የሆነውን ነገር ስለሚጠላ ከዛ የተጀመረው። በኋላ ግን ሰዎች ጀስቲፋይ ያደረጉ ፊሎሶፊ ሊያደርጉት ሞከሩ በነገራችን ላይ። ስለዚህ ኮንሳይስ ምንለው ህሊና ምንለው ነገር በነገራችን ላይ ሁሉም ሰው ላይ ይሰራል፣ ኦፕሬት ያደርጋል። ሰዎች ሆነ ብለው ግን ከዛ ሊያጠፉትና ሆነ ብለው የሚለውን ሽሜም ሰዎች ዲቨተብል ነው በነገራችን ላይ። መጀመሪያ ለምሳሌ ጥላቻ ተቆጣጠረው ይሄ። ከዛ ጥላቻ ምን ያደርገዋል? ጥላቻውን ሆነ ብሎ ሌላ ስራ የሚያሰራው። ቅድም ምሳሌ ለምሳሌ የሆኑ ሰዎች ወድቀዋል። ይሄ ነው ከኔ መሰለው ይሄ ሽሜ ነው እንደዚህ ብሎ ማለት አሁን ጥላቻ ምን ያደርገዋል? የወደቀው ሰው እንትን ነው ብሎ ያሳስበዋል። የታባቱን ብሎ እንደውም ሊጨምርለት ሁሉ ሊል ይችላል። ሆነ ብለው የሚለው ነገር የሚመጣው ሆነ ሳይል ከተሰራ ሌላ ነገር ላይ ይመጣና ከዛ ሆነ ብሎ በዚያ መስራት ይጀምራል። በዚያ ሶፍትዌር ማለት ነው፣ በዛኛው ሶፍትዌር እንጂ ናቹራል በሆነ እንደዛ መሆን አይችልም። ሰው ኮራፕት ካላረገ ካልተበላሸ፣ ያ ቅድም ያልኩት ኦፕሬቲንግ ሲስተሙ ካልተቀየረ አይችልም፣ እንደዛ መሆን አይችልም። በነገራችን ላይ በጣም ናቹራል የሆነ ሰው እንደዛ ይሆን። ኤኒዌይ ህሊና ቢስነት ሰዎች በደንብ በፈለገ መንገድ ዲቤት ያደርጋሉ። ኦፕሬቲንግ ሲስተማችን የመጀመሪያው የእግዚአብሔር ነው። እሱን ዴሊት አድርገው ዲሞኒክ ነገር ሲጭኑ ወይም ሌላ ነገር ሲጭኑ ሌሎች ስታንዳርዶች ሌሎች ነገሮች ይመጣሉ። ያኛውም እያለ አሁን ያኛው ባለበት ጊዜ ምን ይሆናል መሰለሽ? እናደላለን ለሆነ ለስጋ ጥቅም የምንለው ማለት ነው። የሆነ ስፒሪት ሌላ አለን የሚሻማን እና ወደዛ እያደላን እንሰራለን። ግን ያ ኮንሽስነስ አይጠፋም። በነገራችን ላይ አሁን በዕለተ ምጽአት የሚፈረድብን ባደረግነውና በተናገርነው ነው። በኮንሳይስ ነው የሚፈረድብን በነገራችን ባጭሩ ማለት ነው። ለዛ ነው ሰዎች ይሄን ማድረግ የለባቸውም የሚባለው። ይሄን ማለት የለብንም እንዴት እንደዚህ ይባላል ነውር ነው ምናምን የምንለው በሙሉ ሜጀርመንቱ እነዚህ ናቸው። ከዛ መነሻው ያ ነገር ነው። ሰዎች ሂንዱ ሊሆን ይችላሉ፣ ኢስላም ሊሆኑ ይችላሉ። ሄደሽ ግን ከላስት ጀጅመንት ጋር የተገናኘ ነገር ነው። እንደዛ
ላስት ጀጅመንት የለም የሚሉት ናቸው። ደግሞ ይህንን አይሽ ኦፐሬቲንግ ሲስተሙን ይቀይሩና ደግሞ ይሄ ምንም የሚያስጠይቅ ነገር የለም በዚህ ምድር ተደስተህ በልተህ ጠጥተህ ሞራልም ሪላቲቭ ነው የሆነ አካባቢ በሙሉ ፊሎሶፊዎቹ እዚህ ላይ ነው የሚነሱት። በነገራችን ላይ ኦፐሬቲንግ ሲስተሙ ሲቀየር ከፈጣሪ ውጭ ሲሆን ነው እነዚህ ነገሮች የሚመጡ። ከዛ ውጭ ሰዎች አሁን ቅድም ሄኖክ ሲያረጁ ወደዛ የሚያደርጉት ለምንድን ነው? ቢኮዝ ያ ኮንሳይስ አለ ያ የፈጣሪው። ስለዚህ ያንን ማካካስ ይፈልጋሉ ያጠፉትን እንደዚህ ራስም እስከ መጥራት የሚሄዱት ኤኒዌይ ከዚህ ጋር በጥብቅ የተገናኘ ነው። ለምን እንዲህ እንሆናለን የሚለው ማለት ነው። መሆኛ ምክንያቱ ይሄ ነው። በነገራችን ላይ ውድቀት የምንለው ደጋግሜ እኔ ያነሳዋለሁ። ከዛ ይነሳል። ከዚያ በኋላ ሌሎች ኃይላት ጉልበት የሚያገኙአሉ። ይሄ ስፒሪት አብሮን የሚኖርና የፈለገ ብንሻሻው ግን ፕራክቲካሊ የማይለቀን ነገር ቢኖር መንፈሳዊ ነገር ይሄ ወይ ቅዱሱ ኃይል ወይ ርኩሱ ኃይል ከኛ ጋር በጥብቅ ግንኙነት አለው። ልክ እንደ ማግኔት ነው። ማግኔት የሚስበው አለ የሚገፋው አለ፣ እንደ ፖሉ አይነት አይደለም። ነፍስ ኮንሽስነስ እንደዛ ነው። በነገራችን ላይ የሚስበው አለ የሚገፋው አለ። ከዚህ ጋር ይህንን ነገር ሰዎች ደጋግመው ቢያስሙበት ጥሩ ነው። የፈለገ አይነት ፍልስፍና ውስጥ ይኑሩ፣ የኑሮ አስተሳሰብ ውስጥ ይኑሩ፣ ይሄ የማይቀር ነገር ነውና ናቹራል የሆነ ዲፎልት የሆነ ነገር አለን። በነገራችን ላይ ኦፕሬቲቭ ከዛ ስንወጣ ያለው ነገር ነው በጣም አስቸጋሪ እና ያ ናቹራል ለሁሉም ሰው ጥሩ መሆን። እኛ ከእንስሳት አንሰናል የምንለው ለምንድን ነው? እንስሳት የሚበላሉበት የሚጣሉበት ጊዜ አለ። ግን የኬንያ እንስሳትና የኬንያ አንበሶችና የኢትዮጵያ አንበሶች አገራችን ኬንያና ኢትዮጵያ ነው ብለው አይጣሉ አይደለ? ሰዎቹ ግን እንጣላለን። ይህኔ ነው አየሽ ከእንስሳት ብሰናል የሚለው የሚመጣው ማለት ነው። እና መባሳችን የሚያሳዩ ህሊና ቢስ እየሆን መምጣታችን የሚያሳዩ ብዙ ነገሮች አሉ። ግን በሌላ ኦፕሬቲንግ ሲስተም ስለሆን ቅድም ያልኩት አየሽው ጀስቲፋይ የሚያደርግልናል። ለምሳሌ አሁን ኢትዮጵያ ውስጥ ያለውን የብሔር ኬዝ ብንወስደው ሌሎቹን ኬዞች ኦፕሬቲንግ ሲስተማችን ሆነ ተብሎ ተቀይሯል። የሆነው ነገር ዴሊት እየተደረገ የሆነ ነገር ስለዚህ ለሆነ ጥቅም እየቆመ ነው። የሆነን አካል ሲገል የሆነ ነገር አድርጎ እንዲያስብ ተደርጓል። ሶፍትዌሩ ተቀይሯል ሰው እና በጣም የሚያሳዝን ነገር ነው በእውነቱ። የሆነው በዚህ ምክንያት ነው እኔ ሆነ ተብሎ ኦፕሬቲንግ ሲስተም አሁን ለከተሜው ሰው ይሄ ግልጽ ነገር ስለሆነ እንጂ አሁን ለምንድን ነው ገጠሪዎቹ የኛን ያክል ብሔርተኞች አይደሉም እያሉ ምሁራንም የሚከራከሩት? በጣም በጣም በተጠናና በብዙ ድካም ለዛውም ፖለቲከኞች ምንድን ነው የሚያደርጉት? ለምሳሌ በቲዮሪ አይቀበልሽም ያልተማረ ሰው ካልተቀበለው ምን ያደርጋሉ? እንዲጠላው የሚፈልገው አካል እንደጎዳው የሚያስመስል ጉዳት እንዲደርስበት ያደርጋሉ። ሆነ ብለው ነው የጎዳህ እገሌ ነው፣ እንደዚህ ያደረገህ እገሌ ነው፣ እንደዚህ ያደረገህ ያንን መውሰድ ይችላል። ጉዳትን ስለሆነ እንትን የሚያደርገው ማለት ነው እንጂ ሰዎች እንደዛ ባልሆኑበት በፍጹም አይሆኑም። በፍጹም ለዛ ነው አሁን በሆነ ብሔሩ ምክንያት ሰው መጥፎ የማይሆነው ለዛ ነው። በነገራችን ላይ በቋንቋው ምክንያት መሆን አይችልም። በልምምድ ግን ይሆናል እያለማመድሽው። አሁን ለምሳሌ በባህል ሰልቦ ማግባትን የለመደው የጀግንነት መገለጫ ተደርጎ ስለሚነገረውና ምናምን አይሹ ልምምድ እንዴት መጥፎ እንደሆነ ማለት ነው። እና ከዛ ከራሽናሊቲ ይወጣል ያ ሰው። በጣም ብዙ ነገራችን ኤኒዌይ ባቋመው ይሻላል። ወደ ሌላ ነገር እየጎተተኝ ነው። ግን እንደዛ ነው ሰው እንጂ የትም ሀገር ሄደሽ እንደዚህ አይነት ሰው ያላስለመመድሽው ሰው በተፈጥሮ ክፉ አይደል። የትኛውም ብሔር ሆኖ የትኛውም እንትን ሆኖ ህሊና ቢስነትን ከትምህርትና ከምናምን ጋር የሚሆን ለዛ ነው አሁን ለምሳሌ የምዕራቡ ተንኮል ለምንድን ነው የሚጠላው? በሌላው ዓለም በጣም በጣም በሰለጠነ በተጠና ለኔ ጥሩ መስሎ ግን በጣም አደገኛ ነገር ትሬን ያደርጉናል። እና ሰው ደግሞ ትሬነብል ነው፣ መልመድ ይችላል። ያን ለምደውና ለምሳሌ በልጅነት የያዙት ነገር ክፉና ደግ በነገራችን ላይ መለየት በማንችልበት ጊዜ ጥላቻ ከያዝን ከዚያ በኋላ በምንለይበት ጊዜ ጥላቻውን እንደያዝን ያን ጀስቲፋይ ማድረግ ነው፣ ማስረዳት ነው የምንጀምረው። እንደዚህ እያደረግነው ነው ምን ሄደው በጣም በሃይማኖትም እንደዚህ ይሰራል፣ በተለይ በፖለቲካ እንደዚህ ይሰራል። አሁን የኢትዮጵያ ፖለቲካ ለምሳሌ በእኔ እምነት ማለት ነው ሰዎች ሊሉ ይችላሉ አንዱ ተበላሽቶ የቀረው የተማሪ ፖለቲካ ሆኖ ስለቀረ ነው። ተማሪዎችን ነው እነ ኢሃፓ እነ መኢሶን እነ ሻቢያ እነ ወያኔ እነ ምናምን በሙሉ ኤርሊ ኤጅ ላይ ኮንሽስ እንደሆኑ በትምህርታቸው ሰበብ በቃ ይዘውት ቀሩ ምን ችክ ብሎ እና አሁን ራሱ ያሁኑ ተማሪ ግን አያምጽም እያሉ ይቀሰቀሳሉ ምናምን ማለት ነው። እኔ የተማሪ ፖለቲከኛን ያለ እድሜዋ ተገዳ እንደተደፈረች ሕፃን ልጅ ነው የማየው እኔ አሁን ባለኝ እድሜ ማለት ነው።
ያቺ ልጅ በእድሜዋ ብታገባ ጥሩ ወላጅ መሆን ትችል ነበር። ያለ እድሜዋ በመሆኑ ምክንያት ግን ቁስል ኖሯት ጋብቻን ሩካቤን ጠልታው እየቆሰለች እየደማች እንዲኖር እንደሚያረጋት የተማሪ ፖለቲካ ኢትዮጵያን ፖለቲካ እንደዛ አድርጎታል ብዬ ነው የማስበው። ኤርሊ ኤጅ ላይ ገና ማቹር ኤርሊ ኤጅ ላይ ጥላቻን ተማሩ። ኮሚኒዝምን ደግሞ ለዛ የተመቸ ነው እንደዛ አረጓቸው። ወደ ፖለቲካ እየገባው አይደለም ግን ህሊናን ዲያዘር ሶፍትዌር አምጥተው ሌላ ኦፕሬቲንግ ሲስተም አምጥተው በከሉት እንደተበከለ ቀረ ብዬ ነው የማምነው። እስካሁን ድረስ በዛ ብልሽት ውስጥ ነው ያለ ነው። ይሄ እንግዲህ አንደኛው እና ዋነኛው ምክንያታችን ነው። ይናላጣን ሁለት ነገር ነው ማነሳው በሪያላቸውን ጉዳዮች ከስነ ልቦና አንፃር አሁን የምናወራቸው ግለሰቦች ላይ እንዴት ቅርብ እንደሚሆኑ ማሳያ ሁለት ነገሮች ነው ማንሳት እንፈልጋለን። አንደኛው ይሄ ያለን ህሊና ኮንሺየስነስ እንዲጠፋ የሚያደርገው ልምምድ ነው ያለው ሽሜ ማለት ነው። ስለዚህ ልምምድ እንዴት ነው የተጋለጥንበት ያደግንበት ማህበረሰብ ነው። እንግዲህ ማህበረሰብ ስንል ምንድነው ምን እያሳየ ነው የሚያሳድገን የሚለው ላይ ማለት ነው። ስለዚህ ይሄ እያየን የምናድጋቸው ነገሮች ቅድም ለምሳሌ ሆን ተብሎ ይሆን አካልም ሰርቷቸው ይሆን ምናምን የምናያቸው ነገሮች እንትን ይቀመጣሉ። ምን ሆነው ይቀመጣሉ? ልክ ትክክል መስለው ያለው ያ ብቻ መስሎ ጥሩ መንገድ እሱ ብቻ ሆኖ ይቀመጣልና ሰዎች አማራጭ እስኪያጡ ድረስ ለምሳሌ ስልጣን ላይ ከወጣ በቃ አለመስረቅ ምርጫ የሌለው እንዲመስል ንግድ የምታስብ ከሆነ ካላጭ በረበርክ ይሄን ደግሞ የሚያደርጉ ስርዓቶችም አብረው ይፈጠራሉ። ኦፍ ኮርስ ምን አይነት ስርዓት ይፈጠራል? አንቺ አላጭ በረብርም ብትይ እንኳን ያንን የምትቃወሚ እንኳን ሰው ብትሆኚ አንቺን በብዙ መንገድ የሚያጠቃ ነገር እንዲፈጠር ያደርጋል። ስለዚህ ያ ማለት ቅጥቀጣው ሲበዛበት ቤንድ አለማድረግ አይችልም፣ አለመጣመም አይችልም። ስለዚህ በጣም ኮንቲኒየስ የሆነ ተከታታይነት ያለው ቅጥቀጣ የበዛበት ነገር ሳይፈልግም ይሁን ፈልጎ ቅርጹን እንዳያጣ ማድረግ አይቻልም። ይሄ አንደኛው። ግለሰቦችም እንደዛ ይሆናል። ሁለተኛው አስጠባቂዎቹ ነገሮች እንዲፈርሱ ይደረጋል። ሁለተኛው አሁን ብሬ ያለው ነገር ስለዚህ ኮንሺየስነስ ይሄ ማህበረሰባዊም ግለሰባዊም ንቃተ ህሊና እንዲኖር የሚያደርጉት አስጠባቂ ጉዳዮች አሉ። ለምሳሌ አንደኛው ሞራሊቲ ነው። ሞራሊቲ ከምሮ የሚገኘው ከሪሊጅን ከባህል ከወግ ነው የሚገኙት። አስጠባቂዎቹ ነገሮች በፈረሱ ቁጥር ይጋለጣል። እንቁላል የሚጠብቀው ጠንካራ ነገር አለው። ጠንካራውን ነገር ሙሉ በሙሉ ብትሰብሪው ትንሽ እየቀዳዳ በስፒል ብትፈጥሪለት ሼሉን ነካሹ ማለት የሚፈሰው መጠን ይለያያል እንጂ ውስጡ ያለው ጠቃሚው ነገር እንዲፈስ ማድረግ አታቆም። ጠባቂዎቹን ባጠፋናቸው ቁጥር እንዲጠፉ ባረግናቸው ቁጥር እየተጋለጠ ይመጣል። ከተጋለጠ ደግሞ ለማጅ ነው ይለምዳል። ከዛ ምን ይፈጥርብናል የሚለው ስላነሳሽ ምን ያመጣል? ህሊና ቢስነት ነው። በቃ ማለት በጣም ከይቅርታ ጋር አሁን የምናየው ነገር ያመጣል። ሶሻል ሚዲያ ላይ የምናየውን ማህበራዊ ሚዲያ ላይ የምናየውን የማያሳፍራቸው ከዛ ሌላ ማነሳው ጉዳይ አለ። ሁሉ ጊዜ የሚገርመኝ እንዴት ነው ሰው ይሄንን እያየ እንትን የሚለውን ነገር ይፈጥራል። እንዴት ማለት መሰለሽ መግለጽ እያቃተኝ ነው። እንዴት እየሆነ ነው? የሚራብ ሰው እያየ እንደገና ረሃብ ደግሞ ምን ያህል እንደሚጎዳ እያወቀ ረሃብን ከኛ የተሻለ የሚረዳ ሰው በሌለበት ሁኔታ ሰው እንደሚራብ እያወቀ እንዴት እንደገና ሌላ የሚራብ ሰው እንዲኖር እንሰራለን? ይሄንን ህሊና ቢስነት ካልሆነ ምን ኤክስፕሌን ያደርገዋል? ይሄ ብዙ ሰዎች ሩቅ ያለ አስመስሎ ያዩታል። ግለሰብ ውስጥ ሁሉ ሳይቀር የገባ መሆኑን እንዴት ነው ላሳይሽ። ለራበው ሰው መራራት ቢያቀተን ከኛ አቅም በላይ እንኳን ቢሆን ከኛ አቅም በላይ የሆነውን ነገር የሚያደርግ ፈጣሪ እንዲያደርግ ከማሰብ ይልቅ ምክንያት ለመስጠት የሆነ ነገር ለመሸፈን ምናምን ሞክረን እውነታውን እንደሌለ የሚራብ ሰው እንደሌለ የሚቸገር ሰው እንደሌለ የሚጎዳ ነገር እንደሌለ ማሰብ ለመደረጃ ላይ ያ ደግሞ የማይቆረቆረን ሁኔታ ላይ እንድንደርስ ያደረገን ህሊና ቢስነት። ለምሳሌ ሰዎች እንግዲህ ከዚህ በፊት ያነሳ ነው ራቁታቸው ማለት ሊትራሊ ይሄ ልብስ ማውለቅ ብቻ አይደለም። በቃ ገመና ምናምን የሚባል ነገር ባህል ወግ ነገም ወልደው ልጅ ላይ ነገም የሚኖረኝ ህይወት ላይ ነገም መራው ትዳር ላይ ነገም የሚያሳድገኝ ነገር ላይ የሚለውን ነገር በሙሉ እንዳያዩ የሚያረጋቸው ሆድን መሙላት ጊዜያዊ እርካታ ገንዘብን ማግኘት አሁን የሚገኘው ነገር ብቻ ላይ ትኩረት እንዲያረጉ ማድረግ ህሊናን ከማጣት ውጭ ምን ኤክስፕሌን ሊያደርግ ይችላል? ስለዚህ አሁን የሆነውን የምንሆነው ህሊና ማጣትን የሚሸረሽሩ ጉዳዮች ስለተፈጠሩ ነው።
ማህበረሰባዊ ስርዓት እንዲፋለስ ያደርጋል። ውጥንቅጥ ውስጥ እንገባለን። ከዛ ሰብዕና ይበላሻል። ቅድም ወዳልኩት ነው የምመለሰው። ሰብዕና ይበላሻል ማለት እኛ ጋር የደረሰው ሰውነት በሆነ መንገድ እንግዲህ የተቀየረ ምን እያለም የደረሰው ሰውነት እኛ ወደሚቀጥለው ልናስተላልፈው ስንል እኛ እዚህ መጠበቂያዎቹን አፍርሰን እንትኑን እንዲያጣ አድርገን ምናምን ያደረግነው የተጋለጠው ስለሆነ የሚተላለፈው የሚሄደው ሰውነት አይደለም፣ የሚተላለፈው ሌላ እየሆነ እንዲመጣ ያደርገው እና ይሄ እንዲጠይቁ የምፈልገው በእያንዳንዱ የዕለት ተቀን እንቅስቃሴዎቻችን ውስጥ ነው። አለመኖር የሚለው መጽሐፍ ላይ ዶክተር ዳዊት መጽሐፍ ላይ በጣም የምወደው አንድ ሀሳብ አለ። እኔ የምሰራበት ቦታ ጋር ስለሚገናኝ ሁሌ ያስበዋለሁ። ልክ ሰው የነበርንበት ጊዜ ይላል ሕክምና ትምህርት ቤት ገጸ ባህሩ የሚያነሳ ሰው የነበርንበት ጊዜ ላይ ደም ስናይ እንፈራለን፣ ያመናል፣ ያስደነግጠናል፣ ይጨንቀናል፣ የተቸገረው ሲያሳዝንን እና እንባችን ይመጣል፣ እናለቅሳለን። ትምህርት በሚባል ነገር ምናምን በሚባል ነገር ሰው መሆናችን እየጠፋ ሲመጣ ለምደ ነው እንጣጥልን እየተሻገርን የምናልፈው ጉዳይ ሆነ መሬት ላይ መተኛት ምናምን። ከዛ በዚህ እኔ ጭምር አናሊሲስ ነው ይሄ። በዚህ ሰውዬ ላይ በህይወቱ ላይ ገንዘብ ስለመስራት ሳስብ፣ በዚህ ሰውዬ ስቃይና ህመም ላይ ስለማትረፍ ሳስብ፣ የዚህን ሰውዬ ስቃይ እጥፍ ስለማድረግ ሳስብ ምንም የማይቆረቆረ ሰው ሆኖ ሰውነት እያጣው ስመጣል ህሊና ቢስ ይሆንኩ ስመጣል እና ሆን ተብሎ ለሚለው ካሪክለም መሰልጠን፣ ማወቅ፣ መዘመን የሚባሉ ነገሮች ሳናቃቸው ጠባቂ የነበሩ ህሊናችንን ይጠብቁ የነበሩ ነገሮችን የሚያፈርሱና ህሊናችንን በራሱ ደግሞ ሌላ የሚያረጉት ነገሮች እየሆኑ ይመጣሉ ብዬ አስባለሁ። ብዙ ነገሮች ተነስተዋል። ማለት ያው ህሊና እንግዲህ ሶፍትዌሩ አይደለ። እዚህ ፕሮግራሚንግ ጉዳይ በጣም ወሳኝ ነው ከንግግር ጀምሮ እና አንዳንድ ጊዜ እያነሳ የሆነ ቦታ እዚህ ውስጥ እኮ የምንሰጠው ነገር ነው ማለት ሁሉም ነገሮች ትርጉም ያገኛሉ እና ለጉዳዮቹ የምንሰጠው ትርጉም ነው ከዛ ቀጥሎ ተግባራችንን የሚወስነው። አሁን ብዙ ጊዜ ተግባሩን ነው የምናየው። አንድ the opposite of hate የሚል መጽሐፍ የጻፈ ያለች እና በዚህ ለመጽሐፏ በምታደርገው ጥናት ውስጥ አሜሪካ ውስጥ ያለ አንድ ታራሚ ታገኛለች እና የተከሰሰው በአሸባሪነት። ከዛ እሱ ሌላውን የህይወቱን ክፍል ለማየት ትሞክራለች። እዛ እስር ቤት ውስጥ ሆኖ በጣም ሚስ ከሚያደርጋቸው ነገሮች መካከል አንዱ ሚስቱንና ልጆቹን ነው። ምርጥ አባት፣ በጣም ምርጥ ባል፣ ሚስቱንም ምናምን ኢንተርቪው ለማድረግ ሞክራለች። ይሄ ለልጆቹ ምርጥ አባት የሆነ ሰው፣ ለሚስቱ ጥሩ ባል የሆነ ሰው እንዴት ነው የማያውቃቸው ህፃናት ላይ ቦምብ ሲያፈነዳ ምንም የማይመስለው? የህሊና ጉዳይ በጣም ወሳኝ የሚሆነው ለዛ ነው። እዚህ እንግዲህ እዚህ ውስጥ የተጫነው ነገር ማለት ልጁ ወጣች ገባች ምናምን እያለ የሚደውል በእድሜ የገፋ አባት ህፃን ልጆችን እየመረጠ ለማማገጥ በገንዘብ ሲደልል የሱ ልጅ ምንም መግባት መውጣቷ የሚያሳስበው የሚያስጨንቀው እንቅልፍ የሚነሳው ሰው ማለት ምንድን ነው? እዚህ ጋር የተሰራው ነገር ምንድን ነው? የኔ እንትኔን አትንኩብኝ ምናምን ብሎ በሩ ለማስጠበቅ ጥበቃ ቀጥሮ ምናምን የሚሄድ ሰውዬ የሌላውን ንብረት ሲያወድምና ሲያጠፋ ምንም የማይመስል ስሪቱ ነው እዚህ ውስጥ የተቀመጠው ማለት ነው። ይህንን ማሰብ ማስተዳደር የሚችል እኩል የሆነ የሰው ልጅ አንጎል ለሁላችንም ተሰጥቶናል። እዚህ አንጎል ላይ ግን ኦፕሬቲንግ ሲስተም ምናምን እዚህ አንጎል ላይ የምንጭናቸው ነገሮች ግን አእምሮ፣ ህሊና በጣም ወሳኝ ጉዳዮች ነው። ስለዚህ እንዴት ነው የተማርኩት? እንዴት ነው ነገሩን የምለየው? በምን መልክ ነው አነጻጸር የማየው? ያ መስመር ነው ክሪቲካል የሚሆነው ማለት ነው። ስለዚህ እኔ አሁን ያሉት ማለት አንዳንድ ጊዜ የሆኑ ቪዲዮዎች ሶሻል ሚዲያ ላይ ወጥተው ይታያሉ። ድርጊቱን የሚፈጽሙት ሰዎች አንደኛ፣ ሁለተኛ ያንን ቆሞ የመቅረጽ አቅሙን ያገኘው ሰው ማለት በቃ በአንድ ሀገራችን ክፍል ከተማ ላይ ሚኒባስ ታክሲ ነው ገደል ውስጥ ገባ።
ቪዲዮ ሪከርድ አድርጎ ፖስት ያደረገ ሰው አለ። እዛስ የሚያጣጥር ሰው እኮ አለ እዛ ውስጥ። ሄዶ ያን ሰው መርዳትና ማውጣት ነው ወይስ ቪዲዮ ሪከርድ አድርጎ ሼር ማድረግ ለሶሻል ሚዲያ ፖስት ማድረገው ነገር አገኘው ነው ማለት? እንዴት ነው ፕሮግራም የተደረገው? ሆሊዴይ በምን መልክ ነው የተዋቀረውና የተቀረጸው? ብዙ ነገሮችን በዛ መልክ ማሰብ ብዙ ነገሮችን በዛ መልክ ማሰብና ግልብጥ እያደረግን ማየት ስንጀምር አሁን ልክ ያልሆነ ልክ ያልሆነ የመለየት አይደለ በቃ አሁንና ያንን ወደ ተፈጥሮ መለስ ብሎ አሁን ቀደም የተነሱት እነዛ ሰዎች ሲስቆ የነበረው ምንም የተለየ ትምህርት ተሰጥቷቸው ብራብን አይደለም፣ ግን ተፈጥሯቸውን ነው እየኖሩ ያሉት እነሱ እና ወደ ኦሪጂን ወደ ተፈጥሯችን ባክ ቱ ኦሪጂን በጣም ወሳኝ ነገር መመለሳችን ግድ ነው። ሌላውም አሁን እንደዚህ በጥሩ ህሊና ላይ ያሉ ሰዎች ራሱ የሚቸገሩበት ጊዜ ነው። እንዲያውም ሲወቀሱላ እናያለን። ገንዘብ ሳልሰጥ በትክክለኛ መንገድ አንድ ጉዳይን አስፈጽማለሁ ቢባል እንዴት አደርጋለሁ ተብሎ የሚወቀስበትና እሱም ተገዶ ራሱ ወደዚህኛው መንገድ እንዲገባና አሁን በመጨረሻው ቤታችንም ህሊናቸውን የጠበቁ ሰዎች የበለጠ ጠብቀውት እንዲሄዱ ደግሞ ሌላው ደግሞ እንዲመለስ አይደለም የምንፈልገው። ምን እናድርግ? እኔ በጣም ባጭሩ ተናግሬ ብሩ እንዲጠቀለው ስለምፈልግ ነው የተወሰኑትን አስተዋጽኦ አስጀምረ ማስጠቅለል ምክንያት ስላለኝ ነው ያልኩበትና ሁለት ሶስት ነገሮች ነው ማንሳት ፈልገው። አንደኛው ነው ወሰልሽ አሁን አንቺ ስላነሳሽው ነው በስነ ልቦና ሰልፍ አክቹዋላይዜሽን ማለት በፒራሚዱ መጨረሻ ላይ መድረስ ማለት ይሄንን ሁሉ ነገር መሻገር ነውና ህሊናን ጠብቆ ኮንሺየስነስን ጠብቆ መቆየት ነው። ስለዚህ አሁን ያልሻቸው ሰዎች ይሄ ሙስናን፣ ሌብነትን፣ ምናምንን ህሊና ቢስነትን በሌላ ቋንቋ ህሊና ቢስነትን በጣም ፕሮሞት በሚያደርግ በጣም በሚያገን ትክክል እንደሆነ አድርጎ በሚነግር ማህበረሰብ ውስጥ ህሊናን ጠብቀው ለመቆየት እየታገሉ ያሉ ሰዎች ለራሳቸው ቢነግሩት ብዬ የማስበው ነገር አንደኛው ቅድም ያልኩት ሰብዕናን እያስጠበቁ እንደሆነ ትውልድ እንዳይጠፋ ትውልድ እንዳይበላሽ እያስጠበቁ እንደሆነ ትግል ውስጥ መሆናቸው እንዲሰማቸው አንድ። ሁለተኛ ቀላል አይደለም፣ ግን ሰዎችን የተሻለ ሰው የሚያረጋቸው ያ ስለሆነ የተሻለ ሰው መሆን ከፈለግን መሄድ ያለብን አድካሚው አስቸጋሪው ከባዱ ጉዞ እሱ እንደሆነ በመረዳት ከዛ ላለመንሸራተት መሞከር አንደኛው ነው ብዬ አስባለሁ። ሁለተኛው በትንሹ እንደ ግለሰብ ማድረግ የምንችላቸው ጉዳዮች አሉ። በበራልንና በነቃንበት ልክ ሁሌ ነው የምናነሳው። የትኛውም ለውጥ ብዙ ሰዎች እሺ ብለው አልመጣም። የገባቸው ጥቂት ሰዎች የጀመሩት ነገር ሰዎቹ በድንጋይ ተወግረው የሆነ ነገር ደርሶባቸው የሆነ ነገር አርገዋቸው ከዛ ግን በሂደት የተቀበሏቸው ሰዎች ደቀ መዛሙርት እየሆኑ አስቀጥለውላቸው ምናምን ነው የቀጠለው። ስለዚህ ጀማሪዎቹ እንሁን። በተለይ እዚህም ፕሮግራም አላማ ይሄ ነው ብዬ ስለማስብ እምንላቸውን ህሊና ቢስነት የሚያሳስቡን ጉዳዮች ላይ ህሊና ቢስነት እየሰፋ ነው ያለባቸው ጉዳዮች ላይ ባለን አቅም ባለን ሙያ ባለን ልምድ እጃችን ላይ ባሉ ነገሮች ቤተሰብን ከማስተዳደር ጀምሮ ህሊና ቢስ አለመሆንን የሚያሳዩ ነገሮችን በጣም በትንሹ ከማድረግ መጀመር ሁለተኛው ነው ብዬ አስባለሁ። ሶስተኛው ጠባቂዎቻችንን እንጠብቅ። ባክ ቱ ኦሪጂን ያለው ሃይማኖት፣ ባህል፣ ወግ፣ በጎ ልምዶች በሙሉ ያለ ምክንያት አልነበሩ፣ ያለ ምክንያትም አልተቀመጡም። እንዲቆዩም የተፈለገባቸው ምክንያት አላቸው። እነዚህን ነገሮች ማስጠበቅ ላይ ሰዎች ድርሻቸውን ቢወጡ ህሊና ቢስነትን እየቀነስን እንሄዳለን። ስለዚህ በሌላው መልኩ ሆም ብለን አስበን ተባባሪ ባለመሆን በመስራት ምን ቀይረው ነገር አለ ብዬ አስባለሁ። አይ ቲንክ ይሄን ጥሩ ማጠቃለያዎች ነው የሰጠን። እንደ ግለሰብ ባይሆን እንደ ማህበረሰብና እንደ ሀገር ስንወስደው እንደ ዓለም ስንወስደው ሳሙኤል ሃንቲንግተን ነው አይደል the clash of civilizations ጸሐፊ እና ከሱ በኋላ ደግሞ ሞር ሪሰርቾች አፕዴትድ ሆነዋል። በዓለም ላይ ያሉ ግጭቶች መነሻቸው ምንድነው የሚለው እና እንዲህ ይላል። እሱ ሄዶ ያቆመው ዲፕ ዳውን ስናየው ካልቸር ነው፣ ከካልቸር የሚነሳ ነው። ለምሳሌ ምዕራባዊ ባህል ምንድነው ብንል የራስን ጥቅም ማስቀደም ሊሆን ይችላል። እንደ ምሳሌ ነው ያልኩት ስለሚያስቀድም። ስለዚህ ስለ አፍሪካ ሰዎች ስለ ኤዥያ አያስብም፣ እንደዚህ ከዛ ያም ፖሊሲ አድርጎ መንግስት ያስፈጽመው ይመጣል። ይሄኛው ደግሞ ይሄን አልቀበልም የኔን ጥቃት ይነካል ይላል። ስለዚህ ክላሽ ኦፍ ሲቪላይዜሽንስ ወይም ደግሞ የአስተሳሰቦች የሥርዓተ መንግስቶች የምኖች ያለ ይሄዳል። በኋላ ግን ዲፕ ዳውን ደግሞ አጠናን የሚሉ ሰዎች አንድ ስቴፕ ይቀረዋል። ሳሙኤል ሃንቲንግተን ሪሊጅን ነው ዋናው ይላል
እና ስቲል ሪሊጅን የመጨረሻ ምሽግ ነው አይደለም ላይባል ይችላል። ግን ምንድነው ከነዛ የሚወጡት እሴቶቹ ከዛ ነው የሚወጡት እሴቶቻችን ማለት ነው። ለምሳሌ እንደዚህ እኛ እንደዚህ ነበርን የምንለው ለምሳሌ እኛ እንግዳ ተቀባይ ነበርን እንላለን አይደለንም ምናምን የሚባለው አሁን እንዳለ ሆኖ ማለት ነው። አይቀየርም ማለት አይደለም። ተቀይረ ሊሆን ይችላል ማለት ትናንት አልነበርን ማለት አይደለም። ዛሬም ቢሆን ደግሞ ያን የሚያደርጉ በጣም ብዙ ደግ ሰዎች ያሉበት ሀገር ነው። ግን ምንድነው እሴቱ ከየት ነው የሚመነጨው ነው እና ሄዶ ከዛ ነው። ስለዚህ ያኛው እሴት ይሄኛውን እሴት ማጥፋት ይፈልጋል። የራሱ እሴት እንዲኖር እንዲያለ ይሄዳል። እና ሰፋ ባለ ሁኔታ ስናየው እንደ ዋዛ ከሚዲያ ከፊልም ወይም ከምን ያየናቸው ነገሮች እየወሰን ከዛ ከነባሩ ጋር ግጭቶቹ ይቀጥላሉ በማህበረሰብ መካከል እና አንዱን ይነቅፋል ይላል። ከዛ እርስ በርሳችን በጣም አደገኛ ነገር ላይ ደርሰናል። አሁን እኛ ሀገር ሄኖክ ቅድም ጀመር አድርጎታል። ከቤተ እምነቶች ጀምሮ ብንሄድ አሁን ስራ ቅጥር ለምሳሌ አሁን ያለ ጉቦ ስንት ተቋም ውስጥ ይኖራል። ጉዳይ ማስፈጸም ስንት ተቋም ውስጥ ይኖራል። ንግዱን ብናየው ፖለቲካውን ብናየው በሀገራችን ነውር የነበሩ ነገሮች አሁን እንዲያውም ክብር ወደ መሆን ለምሳሌ እኔ አሁን ቅርብ ጊዜ በዚህ 3-4 አመት ውስጥ አንዳንድ ቢሮዎች ውስጥ ቢሮ ውስጥ ነው ስንት ነው የምትከፍለን ተብሎ ኦፊሻል የሚወራ ድሮ ኮንሳይሱ ጭሮ ተደብቆ የማድረግ ምናምን እንዲያውም አንድ ምን ሰማው ብዙ ጉቦ የሚቀበሉ ሰውዬ ብሩን የታመጡት እንደሚባሉ ፈሩ። ሲፈሩ ምን አደረጉ? ሎተሪ የደረሰውን ሰው እንደምንም አስፈልገው ይገዙታልና እሳቸው ደረሳቸው ይባላል። ጀስቲፋይ ለማድረግ ነው እንግዲህ እና 4 ጊዜ የደረሳቸው ሰው ያለው አሉኝ። ግን 4 ጊዜ ገዝተው ማለት ነው እንዴ 4 ጊዜ የደረሰው ሰው ያደሉ ይገዙታል፣ በትርፍ ይገዙታል። ከዛ ሀብቱ የት መጣ? እዚህ ለመባል ማለት ነው። አሁን ምንም እንደዚህ አይነት ነገር የለም። ምንም ጀስት ኦቨርናይት ሰዎች የሆነ ነገር ኑሯቸው ልናይ እንችላለን እና they don't mind። እንዲያውም ከመጥፋቱ የተነሳ እነዛም በጣም መጥፎ ድርጊት የሚሰሩ ሰዎች የሚሰጣቸው ስም ቀልጣፋው ፍጥነቱ አላቸው። አሁን በነገራችን ላይ በዚህ ሪሊጂየስ ሲታይ ማለት ነው ቴዎሎጂያን እንደሚሉት ሰይጣን ለመጥፎ ነገሮች በጣም ጥሩ ስም ነው የሚሰጠው። ለምሳሌ ይሄም መቀየር ነው። ጉድ ኤንድ ኢቪል ነው ያለው ለምሳሌ መልካምና መጥፎ። ስለዚህ የሰይጣን ስራው ምንድነው? መጥፎውን መልካም አድርጎ መልካሙን መጥፎ አድርጎ ማሳየት ነው። ለምሳሌ አሁን ኦርቶዶክስ ማለት በአሁኑ ዘመን በአሮጌነት ሆኗል። በቃ በጣም እና ኦርቶዶክስ የኦርቶዶክስ ተዋህዶ ብቻ ስም አይደለም። ኦርቶዶክስ ጂው አለ፣ ኦርቶዶክስ ሙስሊም አለ፣ ኦርቶዶክስ ምናምን አለ። ግን ኦርቶዶክስ አንሸንት የሆነ ይሄ የመጀመሪያ እሴቱን ጠብቆ የሚሄደው ምናምን ነው እንደዚህ የሚለው። አሁን እሱ መስደብ በጣም ኮመን ነው እና በጣም አስገራሚ ነገር ነው እና ሜዠርመንቱ ቀይሮታል። መለኪያው ተቀይሯል። በሌላ ማያ ነው የምናያቸው ነገሮችን በሙሉ እና ያሁኑ ትውልድ በጣም እሱ ከዘመኑ ይሄዳል አይሄድም ምናምን የሚሉ በሙሉ መለኪያዎቻችን ተገለባብጠዋል፣ ተበላሽተዋል። ስለዚህ ሰዎች ሄኖክ ያላቸው እንዳልሆነው መለኪያዎቻችንን ነው መመርመር ያለብን። ዝም ብሎ እኮ በተራ መለኪያ አንድ ነገር በፓውንድ ስለኪውና በኪሎግራም ስለኪው ቁጥሩ ይለያያል። መለኪያው እና ኮንቨርት አሁን የኛ መለኪያዎቻችን ተዛብተዋል። የጥሩና የመጥፎ የትክክልና የስተት የጠቃሚና የጎጂ መለኪያዎች በጣም ሆነ ተብለው ተዛብተዋል። እነዚህን ማስተካከል ነው እንጂ ሌሎቹ በግለሰብ ደረጃ የሚያልቅ ነገር አይደለም የጀመርነው። በነገራችን ላይ አትሊስት ግን መወያየት መጀመር አለብን። እኛም አይደለም የጀመርነው፣ የጀመሩ ሰዎች አሉ። አሁን ቅድም እንደ ዶክተር ዳዊት ወንድማገኘው መጽሐፍ እንደዚህ ትምህርቶቻችን ሁሉ እኮ የመፈተሽ ነው። ምንድነው እያደረጉን ያሉት? እንዴት ነው እንድናስብ እያደረጉን ያሉት? ሶፍትዌር እኮ ነው የሚጫርብልን። ለምንድነው ሌሎች ሰዎች አገሮች ስኮላርሺፕ የሚሰጡን በነፃ? ዝም ብለው በጥቅም ነው? በእርግጠኝነት እኔ ለትምህርት ከሰጡን ገንዘብ በላይ ሳይጠቀሙ ከሰጡን ራሱ ጻድቅ ናቸው። 10 እጥፍ ነው የሚጠቀሙበት። ምክንያቱም በቃ ያኮ ነው እኛ ሀገራችንም አንዱ ትምህርት ጥቅም የለውም እየጎዳ ነው እያልኩ አይደለም። ግን ሆነ ተብለው እንደሆነ እነሱ እንደሚፈልጉ እንድናስብ ከተደረግን ምንም እንትን የለም። ትምህርት በራስ ቋንቋ የሚለው የመጣው ለምንድን ነው?
ቲንኪንግ ሲስተሙ ራሱ ከሀገር እንዲመነጭ እኮ ነው። ለምሳሌ ከከሪክለም ጋር ብዙ ችግር አለን የሚባለው ለዛ ነው። እና አሁን ስለ ትምህርት እየተዋየረ ስለ ህሊና ነው። ህሊናችን ግን የሆነ ነገሮች ፓራሜትራችን እየተቀየረ መለኪያችን እየተዛባ የኦፕሬቲንግ ሲስተማችን እየተቀየረ እንደሆነ ግን ማወቅ አለብን። በዛ መንገድ ብንፈትሸው ጥሩ ነው ለማለት ነው። እሺ አለ ሳልጠይቅህ እንዳልወጣ። እሺ እንግዲህ ህሊናችን እየጠበቅን መከላከያ መጠበቂያ እያለም ይሄን ሲያነሳቸው የነበሩ ጉዳዮች አሉ። እነሱን እየጠበቅን ህሊናችን እየጠበቅን የምናሳልፈው መልካም ሳምንት እንዲሆን እንመኛለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ሰላም